ቡቻ እባክህ እንዳትጠጋኝ፣ እባክህ ያሳስተሃል፣ ሰይጣን ያሳስተሃል። ሰይጣን የት ነው? እባክህ ቡቻ እኔ የፈለከውን እሰጥሃለሁ። የፈለከኝን የመስጠት አቅም አለህ ወይ? አዎ። እንግደውስ ህሊናዬን ዝም አስብልልኝ። ምን? አዎ ህሊናዬን ዝም አስብልልኝ። ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማጭ ተመልካቾቼ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። ለምታደርጉልኝ አመሰግናለሁ። ተወዳጁንና አስተማሪውን ትንሿ ድራማን ይዤ መጥቻለሁ። እንደተለመደው ላይክ፣ ሰብስክራይብ እንድታደርጉልኝ በትህትና ጋብዛችኋለሁ። አመሰግናለሁ። ጆሲም እንዴት ብዬ ነው ዝም ማስብልልህ ይላል። እንግዲህ ከዚህ በፊት ቡቻ ለጆሲ ገንዘብ እሰጥሃለሁ እጥፍ አድርጌ ነው የምሰጥህ ባለው መሰረት ጓደኞቹን ክዷቸው ነበረ። ሆኖም ግን ጆሲም እስከ ዛሬ ድረስ ዛሬ ነገ እያለ ገንዘቡን አልሰጠውም ነበር። በመጨረሻም ግን ሊወጋው ሲል እባክህ ቡቻ እባክህ ይህንን ነገር ከፊቴ ዞር አድርግልኝ፣ እኔ እሰጥሃለሁ፣ የምፈልገውን እሰጥሃለሁ ሲለው የምፈልገውን የመስጠት አቅም አለው ወይ አለው። አዎ እንግዲያውስ ህሊናዬን ዝም አስብልልኝ ሲለው እንዴት አድርጌ ናይ እንዲጮህብኝ ያደረከኝ አንተ አይደለህ ወይ አለው። የገዛ ጥቅምህ እኮ አይደለሁም። ጥቅም ፈልገህ የገዛ ጥቅም ስለፈለግክ ነው እንጂ እኔ አይደለሁም። እኔ ስጠይቅህ እምቢ ማለት ነበረብህ። አንተው ራስህ ራስ ወዳድና ጥቅመኛ ስለሆንክ ብቻ ነው። ግን እኔ አይደለም። ብቻም የገዛ ጥቅሜ አይደለም ማጣቴ ድህነቴ ነው እዚህ ነገር ውስጥ ማጣት ነው። ጓደኞችን ሽጭ እንዲበላ ያደረገኝ ማጣት ነው። ጓደኞችን እንዲከዳቸው ጓደኞችን ሽጭ እንዲበላ ያደረገኝ ማጣት ነው። ማጣት በቃ ችግር ነው። ህሊናዬ አይሆን ችግር ነው። ግን ማጣት ምን እንደሆነ ታውቃለህ አለው ጆሲ ተጨንቆ ምንድነው የማታውቀው? ታውቃለህ ወይ መልስልኝ አለው። ጆሲም ለምንድን ነው የማላውቀው? ሰው አይደለሁም ወይ አለ። ጆሲም አታቅም፣ በፍጹም አታቅም፣ ብታቅም የኔን ያህል አታቅም አለው። ቡቻ በፈጠረ ተረጋጋ፣ የምትፈልገውን ነገር ሁሉ አደርግልሃለሁ፣ እባክህ ተረጋጋ አለ። አባብለኝ ወይም እንዲደልለኝ አይደለም የጠየኩህ፣ ገንዘቤን ብቻ እንድሰጠኝ። እሺ እሰጥሃለሁ አለ። በቃ በነገራችን ላይ አንዳንድ ጊዜ በፍቅር ብላችሁት ፍቅር የማይገባው ሰው ከሆነ ጉልበታችሁን ትጠቀማላችሁ። እሺ ያለ በቃ እሺ በቃ እዛ የምትቀመጥ ቦታ ላይ አመሻሹ ላይ እጠብቅሃለሁ ካለው በኋላ ትቶት ወደ ኋላው ተመለሰ ሄደ። ጆሲ በዚህ ሰዓት በነገራችን ላይ መሬት ወደ ታች ተሰንጥቃ ብትውጠው ወይንም ወደ ላይ የሆነ ነገር መጥቶ ወደ ላይ ወደ ሰማይ ቢያነሳው ምንኛ ደስ ባለው። አስባችሁታል? ሀረግ እንዴ እስካሁን ተኝተሽ ነበር አለቻ ትንሿ። አይገርምሽም? ምን ነው አመመሽ ወይ? አይ አላመመኝም፣ ዝም ብሎ ተጫጭኖኝ ምንም ደስ አይልም ነበር፣ እንደው ተጫጭኖኝ ነው አለች። እንዴ ትንሿዬ ናፈቀሽ እንዴ አለቻት። ማነው አንቺ አለ ጮኸችባት። ማነው የሚናፍቀኝ? ማነው አንቺ ስትላት በሩ ሲከፈት ማን ቢመጣ ደስ ይላችኋል? ወይንስ ማን ይመጣም ብላችሁ አሰባችሁ? ቹቻ እየመጣ ሀቡ አላት። ለአንተ ልጅ ለምን አትወኝ? ምን አረኩሽ ደግሞ የኔ አበባ? ምን አደረኩሽ አላት። ታትዋረድ ከዚህ ግቢ ውጣ እባክሽ፣ ትንሿ ይሄን ልጅ አስወጭል። ይዙዬም ወጣ። እንዴ መታል? እንዳው መጥቻለሁ፣ ሀቡዬ ልያት ብዬ መጥቻለሁ። ሀቡን ላያት ስነ ስርዓት አይኖርህም? ጮክ ብላ ስትልበት አንቺ ራስሽ ለምን ስነ ስርዓት አይኖር? እንግዲህ ውጣ ተዝህ ስትለው ጭራሽ አልወጣም። እኔ እኮ ካስቼ ነው እንጂ ልጅ አይደለሁም ትልቅ ሰው ነኝ አላት። እሷም ልጅ ማብኮን እንደዛ ያረግም ነበረ ስትለው፣ ስለዚህ ትልቅ ሰው መሆኔን አምነሽበት ቹቹ አረባ ክረፍ በያዘችው መጥረጊያ እንዳሰባብርህ ባብረኝ። ሀሩዬን ካስደስታት ምንም ታድርገኝ በቃ እሷን ካስደስታት ምንም ነገር እሷን ብቻ ደስ ይበላት እንጂ አላት። እሷም እንደዛ ከሆነማ ና ቶሎ በል፣ እንደዛ ከሆነ ደስ ይለኛል፣ ና ልቁረጥህ፣ ና ልሰባብርህ፣ እንደዛ ከሆነ በጣም ነው ደስ የሚለኝ ስትለው፣ እውነት አላት። አዎ በቃ ና ደስ ይለኝ። ከዛ በኋላ አንድ የሰበረችው ይዙ ገላገለ።
እንግዲህ አለቅት ተቀለብልዋን ባይዘዌ ደስ አይልም። ቹቹ ሁሉ ነገሩ ደስ ይላል፣ ግን ታረጋ ያለው ሀረካቱ ምንም እኔ ለእኔ ይቅርታ ግን እናንተስ ምን ትላላችሁ? ከሀቡ ጋር ሀረካቱ ያኔ እድሜው ምናምን አይሄድም። በቃ ወረድ ስራ ይዘሃል አሉት አቶ አብዬ ይዙዬን። አዎ የሆኑ አንዳንድ ስራዎችን እያስተካከልኩ ነው። ሰሞኑን ስራ ቦታዬ ስላልሄድኩ አለ። ለምንድን ነው ስራ ቦታ ያለ? ሰሞኑን በነበረው ረብሻ እዛ መሄድ ስላልፈለግኩ ነው። ስራ ይበላሽብህም ወይ ይላሉ አቶ አብዬም። አይ ብዙ አስቸኳይ ነገር ስለሌለ የሚያስቸኩልና አንገብጋቢ ነገር ስለሌለ ለዛ ብዬ ነው ይላል። አብዬም እንደዛ ከሆነ ይሁን እና እንዴት ነው አሉ አብዬ። ምኑ አብዬ? ትንሿና ተመለሰች በኋላ ያለው ነገር እንዴት ነው? ተምናገረው የምታየው ቢመሰክርልህ አይሻልም ወይ አጎቴ? ከምናገር የምታየው አይመሰክርም ወይ አጎቴ? ትትናው አቶ አብይም ደግሞ ዋው ደስ ሲሉ ማ እያየሁት አይደለ ወይ? እያየሁት አይደል የኔ ልጅ አሉ። እኔ ምልህ አሉት። አቤት አጎቴ፣ ግን ቀለበቱን ተውከው እንዴ? ቀለበቱን ምነው ተውከው እንዴ? ምነው ዝም አልክ? አስባችኋል? ሲመለከቱ ምንም አላለም ነበር። ስለዚህ ሊያስታውሱት ፈለጉ። ምነው ቀለበቱን ተውከው? በፍጹም አጎቴ፣ በፍጹም አልተውኩትም። ያው ነገሮች ቦታ ስትይዙ ድረስ እየጠበኩ ነው። ትንሿዬም ታለችበት ድንጋጤና ፍራቻ በደንብ ትውጣ ብዬ ነው እንጂ በፍጹም አልተውኩትም። ጊዜ መውሰዱን ለምን አሉ። ጊዜ ለምን ትወስዳለህ? ጊዜ አትውሰድ ሲሉት አጎቴ ትንሿ በደንብ አላገገመችም። ተድንጋጤ አልወጣችም። ገና ድንጋጤ ውስጥ ፍርቻ ውስጥ ነች። ስለዚህ ተድንጋጤዋና ተፍራቻዋ መውጣት አለባት። ለዛ ብዬ ነው እንጂ ፈጽሞ ትቸው አይደለም፣ ግን ከዚህ መውጣት አለባት አላቸው። ብዬም የአባትነት ምክራቸውን ምንም ነገር ለማድረግ ቀጠሮ አትስጥ። በመሀል ምን እንደሚፈጠር አይታወቅም። ስለዚህ ቀጠሮ መስጠት አያስፈልግም። ነገሮችን ቀጠሮ መስጠት አያስፈልግም። በመሀል ምን እንደሚፈጠር ስለማይታወቅ ቀጠሮ መስጠት አያስፈልግም አሉት። እሺ አጎቴ ካለ በኋላ አብዬም በስተት እንደባለፈው የሆነ ነገር እንዳይፈጠር አደራ ልጄ አደራ አሉት። ይዙዬም እሺ እኔ ልሂድልህ፣ ይህን ያልተነገርኩ ይህንን ታስታወስኩ፣ እኔ ልሂድልህ አንተ ስራን ስራ አሉት። አትሂድ አጎቴ እኔ ጨርሻለሁ፣ ተቀመጥ አውራኝ። ግን የዚህ ጊዜ የኢዙ እናት እንዴ ጨረስክ አሉት። አዎ እማዬ ጨርሻለሁ። ጎሽ እንዴ ገላግለኝ እንጂ ጎሽ የኔ ልጅ እንዴ ምንድን ነው የምትዶልቱት? ደግሞ ምንድን ነው የምትዶልቱት? ምንድን ነው የምትሾካሾሽ? ዶለትን አለ ኢዙ። አቶ አብዬም በቃ ሰው አብሮ መቀመጥ አይችልም አይደል? አብሮ መቀመጥ አይችልም እማ አላልኩም። ምንድን ነው የምታወሩት ነው ያልኳችሁ። ምንድን ነው የምታወሩት? ስለ ቀለበቱ እያወራን ነው። ስለ ቀለበቱ አሏት። የምን ቀለበት ደግሞ? የምን ቀለበት ነው አሉ። እንዴ ባለፈው ቀለበት ሊያደርግላት ሲል አይደለ እንዴ ትንሿን የወሰዱበት? ሊያደርግላት ቀለበት ሲል አልነበረም? ተመስገን ማለት ነው። ተመስገን ማለት ነው። ተመስገን ፈጣሪ መሀል ገብቶ ሊሆን እኮ ይችላል። አዎ ፈጣሪ መሀል ገብቶ ሊሆን ይችላል። ስለዚህ ተመስገን ነው ማለት ሲል እማዬ ረፍ አሉት። ከዛ አቶ አብዬም ረፊ አሉ። በቃ እሱ ሁለቱን ተነሱባት። ምን ነው አሰለፍ? በቃ ምንም ነገር ማውራት አልችልም ማለት ነው። እኔ አሰለፍ ምንም ነገር ማውራት ሁለታችሁም ታፈጡብኛላችሁ እንዴ? እኔ ያሰለፍ ምንም ማውራት አልችልም ማለት እንደመጣልሽ ነው ማውራት ማትችይው። አቶ አብዬ እንደመጣልሽ ነው ማውራት ምን ሲባል ነው ማላወራው? ለምን ሲባል ነው ማላወራው? ለነገር እኮ ብዙ ነገር በሆደ ይዤ ነው ዝም ያልኩት ነው ደግሞ ያሽው አሉ አቶ አብዬም። ተው አብዬ ብቻ ነገሩ ብዙ ነው አለች ወይዘሮ ነገርኛ አሉ። ደግሞ እንደለመዳችሁ ታፈጡብኝ አለች። መናገር የምፈልጊው ነገር ካለ እታለም እባክሽ ተናገሪ። የምትናገሪው ነገር በሆድሽ ነገር አትያዢ። በሆድሽ ተቻልሽ ምግብ ያዢ። ስለዚህ መናገር ካለብሽ እባክሽ ተናገሪ። ካላችሁኝማ ተፈቀዳችሁልኝማ መንገዶኝ ስማ ይዛና አቤት ማ ትንሿ ነፍሰ ጡር ናት አይደል? ትንሿ ነፍሰ ጡር ናት።
አቶ ምንድናት? ነፍሰ ጡር ናት። ነፍሰ ጡር ማዬ ምንድን ነው እያደረግሽ ያለሽው? ቆይ ምንድን ነው እያረግሻለሽ? ምን አደረግኩ ትላለች። ስንቴ ነው በዚህ ጉዳይ ያወራ ነው? ስንት ጊዜ አወራን? ስንት ያወራን? መቼ አወራንና? አቶ አብዬም እታለም ኧረ ተይ ህፃን ልጅ ላይ እንዳለ ቃላት አትጠቀሚ ባክሽ፣ እሷ ትንሽ ልጅ ነች። ስለዚህ እሷ ላይ እንደዚህ ያለ ቃል አትጠቀሚ። እያየሁትን ያወራሁት እኔ መቼ ዋሸው? እያየሁትን ያወራሁት እኔ አልዋሸሁም ትላለች። ኢዙዬም ምንድን ነው ያየ? ሆዷን ነዋ። እኔማ ያየሁት ሆዷን ነው። ሆዷ ምን ሆነብሽ? በጣም ጨምሯል። ሆዷ በጣም ጨምሯል። አስባችሁታል? ሰው ቤት ሆዷን እየተመለከተች ኢዛናም እርግዝና ብቻ ነው ወይም የሚያወፍረው ይላታል። እሷም እና ሀዳ ምንድን ሆድ የሚነፋ በሽታ አለባት፣ ሆዷን የሚነፋ በሽታ አለባት። እግዚኦ ለምረትህ አሉ አብዬ። እንግዲህ እግዚኦ ለምረትህ፣ አቤት 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 አሉ። ለማንኛውም እኔ በኋላ አጣራለሁ፣ እናንተ ተዉት። በኋላ እንግዲህ ምን ልታረግ ነው ካላችሁ ግራዋ በጥብጣ ይሄንን ጠጪ፣ እርጉዝ ከሆንሽ እንዲያጠጭ፣ እርጉዝ ካልሆንሽ ጠጭ ትላለች። ሰሞኑን አርግዘሻል ብዬ ስጠይቅሽ የነበረው እኮ ሆድሽ በጣም ተወጥሯል። ሆድሽ ተወጥሮ አይሽም እንዴ? ሆድሽ ተወጥሮ እኮ ተራራ ህሏል፣ ጎራ ህሏል። አይታይሽም እንዴ? ይችን ይውልሽ የኔ ቆንጆ፣ ግማሽ ብርጭቆ ነው። ይችን የኔ ቆንጆ ይውልሽ በአንድ ትንፋሽ ጭልጥ አድርጎች ጠጫት። በአንድ ትንፋሽ ብቻ። ትንሿዬም ምንድን ነው ትላታለች። ግራዋ ነው ለሆድ ማበጥ፣ ለሆድ መነፋት፣ ለሁሉም ነገር በጣም ጥሩ ነው። ግራዋ ልታጠጣት ነች ሴትዮ። በጣም ጥሩ ነው። በጣም ነፍሰ ጡር ሴት ግን በጭራሽ አይመከርም። ነፍሰ ጡር ሴት በጭራሽ አይመከርም። ትንሿዬም አረኒ ሆድ አልተወጠረም፣ ኖርማል ነው፣ ሆድ አልተወጠረም፣ የተወጠረ ነገር የለኝም አለች። ጥሯን ነፍሰ ጡር ነው የምመስሊው። ነፍሰ ጡር ካልሆንሽ ዝም ብለሽ ጠጥተሽ ይሄንን የተነፋውን አጥፊ። አንቺ የምመስሊው ነፍሰ ጡር። ይቅርብኝ፣ እኔ መድኃኒት ይህንን አልጠጣም፣ ይቅርብኝ አለቻት። እሷም ምን ችግርም የለውም፣ ችግርማ የለውም። እኔ ግን አልወድም፣ እመወድ መድኃኒት እንደዚህ መጠጣት አልወድም፣ አልፈልግም አለቻት። እንግዲህ ወይዘሮ አሰለፍም እያግባባቻን ነው። ይሄ ግን የሚወደድና ካለመወደድ ጋር ምን ያገናኘዋል? ከመጣፈጥና ካለመጣፈጥ ጋር ምን ያገናኘዋል? ዝም ብለሽ በአንድ ትንፋሽ ብቻ ጠጭ አይደል ትላታለች። አዎ ግን ብሎ ነገር የለም ዝም ብለሽ መጠጣት ነው። ጠጭ ብያለሁ፣ ጠጭ። ምንድን ነው ነፍሰ ጡር ነሽ እንዴ? ምን አስጨነቀሽ? ነፍሰ ጡር ነሽ አለቻት። እንግዲህ መረመራው ጠበቀ። እውነት ፍርድ ቤት በሏት። የለሁም አለች። እና ካልሆንሽ ምን አስፈራሽ? ካልሆንሽ አልሆንሽም ነው። ምን አርፈሽ አጠጭም? ምን አስፈራሽ? ነፍሰ ጡር ካልሆንሽ ምን አጠራጠረሽ? አለች። እና እኔ አልፈራሁም ስትላት ይኸውልሽን ትንሿ ለነፍሰ ጡር ሴት በፍጹም አይመከርም። ለሷም ለህፃኑም ትልቅ አደጋ ነው፣ አደጋ ያደርሳል፣ አይመከርም ስትላት እኔ ነፍሰ ጡር እንደዛ ከሆነ እንግደው አንቺ ነፍሰ ጡር አለመሆን ስንታረጋገች ይሄው ጠጭ፣ በአንድ ትንፋሽ ጠጭ ልሽ። ጎረቤታችን አንድ ነፍሰ ጡር ሴት ጠጥታ እንደ ባብ ነው እንድተንደፋድፋ የሞተችው። አዎ ነፍሰ ጡር ተሆንሽ ግን እንዳጠጭ ትሞቻለሽ። አስባችሁታል? ምንድን ነው መርዝ ነው ወይ አለ ትንሿዬ። መርዝ ነው ወይ? የሚገል ከሆነ መርዝ ነው ወይ? ምንድን ነው መርዝ? ምን መርዝ ነው? ለሆድ መድኃኒት ነው ጠጪ። እንደ ሆዷን ሳያማት አስባችሁታል? እንግዲህ እሺ ጠጣዋለሁ ብላ ትንሿዬ ወደ አፏ አትታቀርበው። አንቺ ትንሿ እርግጠኛ ነሽ? አዎ እርግጠኛ። እንደውም በቃ አምጪ ብላ ነጠቀቻት። ምን ነው ልጠጣው? እኔ ምን ችግር የለብኝም፣ ነፍሰ ጡር አይደለሁም ልጠጣው ስትላት አይ አስቀምጠሽ እንግዲህ ቆይ እርጉዝ ካልሆነች ለምንድን ነው እንደዚህ ሊያገባት የቸኮለው? እሷ እርጉዝ መስላው ነው። በመድኃኒዓለም እንግዲህ አሁን ይሄ የሰለላ ነበረ፣ አረጋገጠች። እርጉዝ ካልሆነች ለምንድን ነው በችኩላ የሚያገባት? ለምንድን ነው እንደዚህ ቸኩሎ እርጉዝ ካልሆነችበት ለምንድን ነው የሚያጠቃል? እንግዲህ መቅዲ ጆሲን የተጋጋጠ በቀሉ አስመስላው እሷ ትዘላለች። የሚያሳዝነው ነገር እሷም
ከስራለች፣ ጆሲም ከስሯል። እሷ ግን በሙሉ አክላቷ ነይ። ጆሲ ግን ተደብድቧል፣ ተሻሽጓል። ከዛ ተድብደባ የተረፈውን ደግሞ ቹቻዬ ያው ሰባብሮ ጥሎታል። እና እሷ እየዘለለች እየዘፈነች ታገኘዋለች። ምንድን ነው እንደዚህ በጧቱ የሚያዘልልሽ ይላታል። ምን አግኝተሽ ነው? የፈለግሽውና ያፈቀርሽው ኢዛናንም አትሿል፣ እኩል አተነዋል። እና ምን አግኝተሽ ነው አላት። ያው ድምፄ ነው። አንተ ግን ተሻለህ ማለልም እንግዲህ እየተሻለኝ ነው። ወደ ግቢ ነሽ ወይ አላት። አዎ ግን ሰዓት ገና ተገባን፣ ድብርቱ ይገለናል አላቸው። እኔም እሱን እያሰብኩ ነው የመጣሁት። እናሄዳለን። ለምን እስከዛ ድረስ አናማም አለችው። ምን አንልም? አናማም በቃ በዚህ ጭራሽ እንዳሮጊት አብሬሽም አብሬሽም እንዳማማረስ ወይ እንዳሮጊት አለበት። ስንት ያሮጊትን ስራ አብረን ተጋግዘን አልሰራንም ወይ? ስንት ያሮጊትን ስራ አብረን አልሰራንም ወይ? አይ መቅዲ ስራ እያልሽ ኃጢአቴን ታስታውሽኛለሽ። እሷ ነው እንግዲህ እዚህ ሁሉ ነገር ውስጥ በዚህ ታገኛታለህ እያለች እየቆጠተች እዚህ ድረስ ያደረሰችው መቅደስ ነች። እንደው ስራ እያልሽ ኃጢአቴን ታስታውሽኛለሽ አላት። አሁን መሮታል በቅቶው። ለምንድን ነው ማላስታውስህ? ኃጢአተኛ ሆነህ ረስተህ በኋላ ንስሐ ታገባ ብሞትስ? ባስታውስህ ይሻልሃል። እኔ ካላስታወስኩ ማን ያስታውሳል? በኋላ ንስሐ ታገባ ብትሞት ጤና ነገር አታውሪ ተብለሽ የተረገምሽ ልጅ። ጤና ነገር አንተስ ነገር እንዳትሰማ ተብለህ አይደለም መንገድ ላይ ሁል ጊዜ የምማገኝህ እኔም ማላጣህ ከኔ ጋር ያገናኘህ አንተስ ብኮን ስሚ፣ እንደዚህ እየለፈለፍሽ ነው ወይ እምንቆየው አላት። ጆሲ መቅደስ ነው እድሉ ልስጥ ሆይ በእኔ ቦታ ሆነ አንተ ትለፈልፍ አለችው። እሱም ወደዛ ጅልኝ እንኳን ለመለፍለፍና አንቺም ስለፈልፊ ለምሰማሽ ታክቶኝ ነው። እኔ ለራስህ አዝኝልህ ነው፣ አንተን ለመጥቀም ብዬ ነው። አዎ በጣም ጠቀም ለእኔ ብለሽ አላት። ጆሲ ግን መቼ ነው ክብር የሚወድልህ? ክብር መቼ ነው? መቅደስ እባክሽ አፍሽን ዝጊ አላት። እንደ እናውራ እንጂ ዝም ብለን እንከተራለን። ባይሆን ቀጣይ ፕላናችንን አሁንም ተስፋ አልቆረጡም። ቀጣይ ፕላናችንን እስካሁን አላሰብንበትም። ተስፋ አልቆረጡ አሁን አላሰብንበትም። ስንቻል ሰውዬ እኔ ለሰከንድም ቢሆን ራሴ ተማሰብ ተቆጥቦ አያውቅም። ለሰከንድም ቢሆን ታያስብ ቀርቶ አያውቅም። እባክሽ አላት። ሞት ስልህ አራራስ ጥላትሽን ሲላት በዚህ ሰዓት እንግዲህ ቡቻ መጣ አለው። አዘጋጅ ያልኩህን አዘጋጅህ እንደ ምንድን ነው የማዘጋጀው? ታለምጣለህ አለው። ደህና አደራችሁ አይቀድምም አቶ ቡቻ። መቅደስ ደህና አደራችሁ አይቀድምም አቶ ቡቻ። አንቺ ዝም በይ አንቺ በረሮ አረስ እየቸኩላለሁ። ለምን ብሬን አሰጠኝም? ለምን አሰጠኝም? እንግዲህ ከዚህ በኋላ ነው መጨረሻ ለመውጋት ያሰበው። አናዶታል ማለት የምን ብር ነው አለች መቅደስ። ጆሲም ትቀልዳለህ ልበላ? ሰውዬ መቀለድ ከፈለገህ ሌላ ጋር ሄደ መቀለድ ትችላለህ። እኔ ብቻ ጋር መቀለድ አይችልም። የወሬ ያለ ያሰኛችሁ ምን እንደተፈጠረ አልነግሩኝም ወይ አለ እዩ። አሁን ልዑልን ያፈቀረችው መስላ ልዑልም የእውነት ፍቅረኛ መስለዋለች። ሆኖም ግን እዩ አሁን እየተጠቀመችባቸውና ልጎዳቸው ተመቅደስ የባሰች በመቅደስ ስር ሆና የመቅደስ ተላላኪ ሆና ወደ እነሱ ተጠግታቸዋለች። ቀጣው ፕላኗ መቅደስ እኔ ለሰከንድም ራሴ ማሰብ አላቆመም ያለችው እዩን አሰማርታታለች። እንግዲህ ከዚህ በፊት እንደምናውቃት እዩ ቁጥብና ጨዋ አስተዋይ ነበረች። ሆኖም ግን እዩ ልዑልን አፍቅረው ልዑል ተተጣላት በኋላ በቀለኛና ክፉ ተቀያሪ ልክ እንደ ስስት ሆናለች። በዛን ሰዓት ተልቧ አፍቅረው ነበር ልዑልን። ያው ልዑል ደግሞ በሰዓቱ አላፈቀራትም። ቢያፈቅራትም ከጓደኞቹ ጋር ተጣላችበት ሰዓት ከጓደኞች ላይ ፈጽሞ ሲላት በጓደኞች አልደራደርም ሲላት ከዛ በኋላ ተቀይሳ ያው ተናዳ ከመቅደስ ጋር ተገናኝታ ነበረ። አሁን ላይ ተመለስኩልህ በማለት ልዑል እውነት መስሎታል። ጓደኞቹም ተቀብለዋታል። ሆኖም ግን እሷ እየተጠቀመችባቸው ነው። አሁን በማስር ነች። እዩ በማስር ሆና ነው እየሰራች ያለችው ካል በመቅደስ
አሁን ተበታቾ አሰማርታለች፣ እዩን አሰማርታለች። ምናልባት በቀጣው የምትበቀላቸው ቀጣይ ፕላናቸው እዩ በዩ ነው። ምክንያቱም አሁን አልነቁባትም። መቅደስ እንደምናውቀው ሁሉም ነቅቶባታል፣ ሁሉም አውቋታል። አሁን ላይ በማን ነው? በዩ ገብታለች። እዩ አልተነቃባትም። በየዋህነትና ጥሩ ልጅነቷ ነው ኢዛናም የሚያውቀው ሁላችንም እንደምናውቃት። ሆኖም ግን አሁን ያለችበት ግን ደግሞ ተመቅደስ የባሰች ክፉ ሆና ያንን የክፉዎቹን የመቅደስን ስራ ይዛ በየዋህ ቆዳ ገብታባቸዋለች። በአሁኑ ሰዓት እንግዲህ ፒስ የሆነ ጓደኝነት ውስጥ ነው። ልዑልም ግን ልጎዳውና ልታጠቃው የመጣች እያንዳንዱ ፈርሞሽን እያንዳንዷን ነገር ለመቅደስ እያቀበለች ያለች ነች ማለት ነው። ትንሿና ኢዛና እንግዲህ በቀጣዮቹ ስለ ቀለበት እንግዲህ አሁን ኢዙ ለቀጣይ ቀለበት ያደርጋል ለትንሿ። የዛ ጊዜ ደግሞ በእዩ በኩል እንደሚበላሽ እርግጠኛ ልንሆን እንችላለን ማለት ነው። ምክንያቱም እያንዳንዱ ነገር የተፈጠረውን እየወሰደ ለመቅደስ የምትነግራት እሷ ነች። ልዑል ቀርቧታል። ልዑልና ኢዙ ደግሞ ያው እንደምናውቀው ጓደኛሞች ናቸው። እንደተለመደው ለቀጣዩ ሰርፕራይዝ ምናምን ሲያስብ ቀለበት ላድርግላት ሲል ሄዶ እነሱን ሲያማክር እንግዲህ እዩ በኩል ትሰማለች። እዩ ደግሞ ለበላይ አካል ታስተላልፋል። እንግዲህ ልዑል ይዟት ሲሄድ ቹቻዬ ይችማ ትረባ አለ። ቹቻ ነግቶባታል። አቤልም ይች ማትረባ ምንም ነገር እንዳልተፈጠረ ልትቀላቀለን ትሞክራለች ወይ? ያን ሁሉ ነገር እረስተን እላት ነው። ቹቻዬ አገርምህም ይቺ እንክብላል ይቺ እንክብል ሲል አቤልም ምን እንክብል ምንዋሸው አለ። አቤልም ቆይ እነዚህ ዝድቦት ይሄን ነው የምታመጣቸው፣ እነዚህ ዝድቦት ይሄን ነው የምታየው ነገር ተነስቼ ነው፣ ከቤትም ከማንም አይደለም ከማየው ነገር ተነስቼ ነው አለ። ቹቻ ጉድ አለ አቤልዬ። በልሽ አብልሽ ጋር ደውልለትና አብረነው ሰሜን ግባ በለው ማለት ነው። አሁን ነው ልዑል ትናንትናው ለቀቀሽ ወይ ይላታል። ምኑ? መቅደስ መታኛለች ብላ ነግረዋለች። አዎ ለቆኛል፣ ግን ምን አርገሻት ነው የመታችሽ? መቅደስ እናንተ ጋር ስላበርኩባት እናንተ ጋር ስለሆንኩባት ነው ትላለች። ልዑል እባክህ በጥርጣሬ አይን አትየኝ፣ ውስጤ ምንም ሰላም አይሰማኝም አላት። እንግዲህ እሷ ፈርታለች። ምን ያለበት ምን አይችልም እንደሚባለው ፈርታለች። እኔ እባክህ ትለዋለች። ኧረ እኔ በጥርጣሬ አይን አላየሁሽም፣ እባክህ ስሜት ይገባኛል ልዑል። ውድና የተከበራችሁ አድማጭ ተመልካቾች ላይክ ሰብስክራይብ አድርጉልኝ። አመሰግናለሁ።